የሰው ልጅ እንዴት ለጂናዛ እንዴት ለአስከሬን መቀበሪያ ቦታ እንዴት ይከለከላል? የት ሄደው ይቀበሩ? የት ሄደው ያመልኩ? ኢትዮጵያውያን ናቸው እነዚህ ሰዎች። ከኖሩበት ካደጉበት ወልደው ስመው ዘርተው ቅመው ካደጉበት ቦታ ላይ ወዴት ይሄድ? ታሪካዊቷና ጥንታዊቷ ከተማ በዚች በሃይማኖት መዲና መስጊድ ካላስቀመጥ ይህንን ካላደረግን የነበረውን ታሪክና የነበረውን የእምነት ጉዞ ታሪክ ካላፈረስን ይህንን ደግሞ ለእናንተ ጠቃሚ ሆኖ እያለ ይህን ካላፈረስን ከሚል ካልሆነ ላይ መስጊድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው። መካ ላይ ክርስቲያኖች ኖሮ መስጊድ ከተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ከ1400 ዓመት በፊት እስልምና ወደ ኢትዮጵያ ሲገባ የመጀመሪያውን እስልምና ከተቀበሉት ኢትዮጵያውያን መካከል አክሱማውያን ሙስሊሞች የመጀመሪያዎቹ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። በኢየሩሳሌም መስጂድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። ኢትዮጵያ የክርስቲያን ደሴት ናት ብለው የሚከራከሩ ሰዎችን እቃወማለሁ። ምክንያቱም ክርስትናም ከሆነ ዓመታት በፊት ወደ ኢትዮጵያ የገባ ነው። እስልምናም ከሆነ ጊዜ በፊት ወደ ኢትዮጵያ የገባ ነው። አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊ ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነው። ሃይማኖታቸውን አክብረው የሌሎችን ሃይማኖት አክብረው የሚንቀሳቀሱ በመጎሻሸምና በሽሙጥ እንኳን ሌላውን ሃይማኖት መናገር የማይፈልጉ በጣም ጨዋ ህዝበ ሙስሊም ነው ያለው። ሙስሊሞች ብቻ የሚኖሩበት እኮ ብዙ አካባቢዎች ነበሩ። ጅማ አባጅፋር እኮ በሆነ ታሪክ ማዕከሉ ላይ ከሙስሊም ውጪ ሌላ አካል የማይቀበርበት ታሪክ ነበር። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን የመረጃና ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በአክሱም ከተማ በትግራይ ክልል በአክሱም ሙስሊሞች ላይ እየተፈጸመ ያለውን ግፍና በደል የምንቃኝበት ፕሮግራም ይዘን መጥተናል። በአክሱም ከተማ ሙስሊሞች ላይ ወይም በአክሱም ሙስሊሞች ላይ እየተፈጸመ ያለው ግፍና በደል ምን ይመስላል? እስከዛሬ ህዝበ ሙስሊሙ በተለይም በአክሱም ከተማ የሚኖረው ህዝበ ሙስሊም ምን አይነት ጥያቄዎችን አነሳ? በክልሉ መንግስት የተከለከለው የአክሱም ሙስሊሞች መብትስ ምንድን ነው? ሌላው ኢትዮጵያዊ በዚህ ጉዳይ ላይ ምን አይነት እንቅስቃሴ እያደረገ ነው? ህዝበ ሙስሊሙ ራሱ ከአክሱም ውጪ ያለው በመላው ኢትዮጵያ የሚገኘው ህዝበ ሙስሊም ምን አይነት መልስና አስተዋጽኦ እያደረገ ነው የሚገኘው? ከመንግስትስ ምን አይነት ምላሽ እየተሰጠ ነው? ምንስ ይጠበቃል? በሚለው ጉዳይ ላይ የተለያዩ መረጃዎችን በማጠናቀር ይህን ጉዳይ የምንዳሰስበት ፕሮግራም ይኖረናል። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልትጽፉልኝ እንደምትችሉ ለማስታወስ ወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ታንክስ እንዲሁም በየቻናላችን ሜምበር ወይም ደግሞ አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በመግቢያዬ ላይ እንዳልኩት በአክሱም የሚኖሩ ህዝበ ሙስሊሞች ላይ የተለያዩ ግፍና በደሎች እየተፈጸሙ እንደሆነ የተለያዩ መረጃዎች ሲወጡ ተመልክተናል። እኔም ከዚህ በፊት በተደጋጋሚ የቻናላችን ቤተሰቦች የመሆን መልቲሚዲያ ቤተሰቦች የአክሱም ጉዳይን የአክሱም ሙስሊሞችን ጉዳይ ለምን ችላ አልከው? ራሽናል ትመስለን ነበረ፣ ምክንያታዊ ትመስለን ነበር፣ ይህን ጉዳይ ግን ችላ በማለትህ ቅር ብሎናል እያሉ የተለያዩ መልእክቶች ይጽፉልኝ የነበሩ ሰዎች አሉ፣ የቻናላችን ቤተሰቦች ማለት ነው። ለነሱ ማለት የምፈልገው ከዚህ በፊት የሰራሁት አንድ ቪዲዮ አለ። ምናልባት አላያችሁት ከሆነ ተመልሳችሁ ሂዳችሁ ልትመለከቱት ትችላላችሁ። ፍትህ ለአክሱም ሙስሊሞች የሚል ቪዲዮ አለ። እሱን ከዚህ በፊት ከአንድ ዓመት በፊት ምናምን ይመስለኛል እንደውም የሰራሁት። አሁንም ከሰሞኑ በተለይ ከሁለት ወራት ወደዚህ በተደጋጋሚ እየተፈጸሙ ያሉ ጥፋቶችን ለመዘገብ የተለያዩ መረጃዎችን መሰብሰብ ነበረብን። ከአካባቢው ላይ የምናገኛቸውን የመረጃ ምንጮቻችንን አጠናክረን መረጃዎችን አጠናክረን የተለያዩ ሐሳቦችን የምናንሸራሽርበት ፕሮግራም ለማዘጋጀት ነው ስናስብ የነበረው።
የነበረውን ሂደት እንከታተላለን። በአክሱም ሙስሊሞች ላይ እየተፈጸመ ያለው ግፍና በደል የሁሉም ኢትዮጵያውያን ጉዳይ ነው ብለን ስለምናስብ በዛሬው ዕለት የምንሰራው ፕሮግራምም ለጥያቄዎቻችሁ ምላሽ ይሆናል ብዬ አስባለሁ። ከራሽናሊቲ ውጪ በመሆን ሳይሆን ተጨባጭ የሆነ መረጃ በማግኘት ሁሉም ሊመለከተው የሚገባና መጠየቅ ያለባቸውን ጥያቄዎች የምንጠይቅበት ከማን ምን ይጠበቃል የሚለውንም ጥያቄ የምናነሳበት ፕሮግራም እንዲሆን ነው ጊዜ የወሰድነውና ከዛ አንጻር እንድትረዱት ማለት እፈልጋለሁ። ለሰጣችሁኝ ላነሳችሁት ጥያቄ ግን ሳላመሰግን አላልፍም። እንደዚህ አይነት ኢሹዎችን እኛም እንደ ሚዲያ የምንቀበለው ስለሆነ በኢትዮጵያ ውስጥ የሚፈጸሙ ማንኛውንም ግፍና በደሎችን ወላ ሃይማኖት፣ የሃይማኖት ነክ፣ ፖለቲካዊ፣ ማህበራዊ ኢሹዎች ላይ የሰብአዊ መብት ጥሰት የሚፈጸምበት ማንኛውም አካል ላይ እንደ ኢትዮጵያዊ ቆመን እንደምንታገል አሁንም ላረጋግጥላችሁ እወዳለሁ። እንግዲህ ወደ ፕሮግራማችን ስንመለስ በአክሱም ሙስሊሞች ላይ እየተፈጸሙ ያሉ ከፍተኛ ግፍና በደሎች፣ የሰብአዊ መብት ጥሰት፣ ሰዎች የራሳቸውን የሚከተሉትን ሃይማኖት በተገቢው መንገድ እንዳያመልኩ እንዲሁም ደግሞ በሃይማኖታቸው አስተምሮ መሰረት በሚከተሉት እምነት ላይ የሚፈልጉትን አይነት የአምልኮ ስነ ስርዓት እንዳይኖራቸው፣ መስጊድ እንዳይሰሩ፣ ሂጃብ እንዳይለብሱ የሚከለከሉ እጅግ በጣም ከፍተኛ የሆነ በደል እየተፈጸመባቸው ያሉ ህዝበ ሙስሊሞች ናቸው በአክሱም ያሉት። ይሄ ጉዳይ እንግዲህ ሲነሳ ለምንድን ነው በአክሱም ህዝበ ሙስሊሙ ላይ እንደዚህ አይነት ግፍና በደል የሚፈጸመው የሚል ጥያቄ ካነሳን የትግራይ ክልል መንግስት ህወሓት የሚመራው ማለት ነው የህወሓት መንግስት በአክሱም ነዋሪዎች ላይ እየፈጸመ ያለው ግፍና በደል አለ። ይህም አክሱም የክርስቲያን መንደር ናት፣ የክርስቲያን መኖሪያ ናት፣ ሃይማኖታዊ ከተማ ናት። ስለዚህ በክርስቲያን ሃይማኖታዊ ከተማ በሆነች በአክሱም ከተማ ላይ የእስልምና እምነት ተከታዮች የሚያመልኩበት መስጊድ ሊሰራ አይችልም የሚል መከራከሪያ ነው የሚያነሱት። ይሄ ከምክንያታዊነት ውጪ በአንደኛው ክፍለ ዘመን በተለይ እንደ ኢትዮጵያ አይነት ብዝሃ ሃይማኖት፣ ብዝሃ ቋንቋ፣ ብዝሃ ዘርና ብሔረሰብ በሚኖርበት ሀገር ላይ እንደዚህ አይነት ጭቆና ሊፈጸም ይችላል ተብሎ በማይታሰብበት ደረጃ ነው የትግራይ ክልል መንግስት በእነዚህ በአክሱም ሙስሊሞች ላይ ግፍ እየፈጸመ የሚገኘው እና በሃይማኖት ሀገር በሆነችው የአክሱም ከተማ መስጊድ አይገነባም ሲሉ የሚከራከሩት የክልሉ መንግስት ብቻ አይደለም። የክልሉ መንግስት ሲጀመር ሃይማኖት የለውም። ህወሓት ሃይማኖት የለውም። ክርስቲያንም፣ ኦርቶዶክስም፣ ጴንጤም ምንም አይደለም። ሙስሊምም አይደለም። ምንም ሃይማኖት የለውም የህወሓት መንግስት። ነገር ግን የሃይማኖት መሪ ነን የሚሉ ሰዎች ህወሓት የሚመራቸው ወይም ደግሞ ህወሓት የሚፈልገውን ጉዳይ የሚያስፈጽሙ የክርስትና እምነት ተከታይ የሆኑ ጳጳስ አባ ሰረቀ ብርሃን የሚባሉ ሰው በዚህ በአክሱም ጉዳይ ላይ ከዚህ በፊት የተናገሩት አንድ ቪዲዮ ነበረ። እሳቸው እንደሚሉት አሁን ያነሳሁትን መከራከሪያ በተጨባጭ የሚመሰክሩበት አክሱም የክርስቲያን የሃይማኖት መንደር የሃይማኖት ሀገር በሆነችው ሀገር ላይ እንደዚህ አይነት ጥያቄ ማንሳት ተገቢ አይደለም ሲሉ ይከራከራሉ አባ ሰረቀ ብርሃን። በታሪካዊቷና ጥንታዊቷ ከተማ በዚች በሃይማኖት መዲና መስጊድ ካላስቀመጥ ይህንን ካላደረግን የነበረውን ታሪክና የነበረውን የእምነት ጉዞ ታሪክ ካላፈረስን ይህንን ደግሞ ለእናንተ ጠቃሚ ሆኖ እያለ ይህን ካላፈረስን ከሚል ካልሆነ በስተቀር ሪሊ የትግራይ ህዝብ ለእስልምና እምነት አማኞችና ለእምነቱ ክፉ ነውን? አሁን ላለው ዛሬ ኢትዮጵያ ለእስልምና እምነት ተቀበለች አስተናገረች የምትሉት እኮ የተኛው ነው እንዴ? የት ነው እንዴ ያለ? አልነጋሽ አይደለም ወይ? እዚህ አይደለም ወይ ያለ? ይህ ህዝብ አይደለም ምድር ሐበሻ አለ ነብያችን የምትሉት ወዴት ነው? ያደጉ ክርስቲያን ያደጉ አማኝስ የት ነው እንዴ ያለ? ከ6ኛው መቶ ክፍለ ዘመን በኋላ የክርስትና እምነት እዚህ የነበረው የትግራይ ህዝብ ክርስቲያን አይደለም እንዴ? ያ ክርስቲያን አይደለም እንዴ አስተናግዶ ከዛ በኋላም ደግሞ እስልምናን የተቀበለም ደግሞ ወንድሜ ነው ብሎ አቅፎ ያለ አብረን የምንኖር ያለን ህዝቦች አይደለንም ወይ? ስለዚህ አክሱም ላይ ተከሰተ የተባለው ፈጽሞ ከእውነት የራቀ አዲስ ክስተት ትግራይ ችግር ውስጥ ነው ያለችና አለመታደል መሪዎቿም አልተስማሙምና ፖለቲከኞቿም አልነቁምና የተደረገ ምን እንዳለ አያውቁምና ተብሎ ለዘመናት በተለይ በእስልምና እምነት ውስጥ ሆኖ የኤክስትሪሚስት ምንለው የፈንዳሜንታሊስት የሆነ ወይም ደግሞ የአክራሪ ኃይል በውስጥ ሆኖ ለእስልምና እምነትም ሳይቀር አደጋ የሆነ የመጣ አሁንን ይህን እድል ተጠቅሞ የራሱን ያንን እየጫነ ሊመጣ የፈለገው የተደበቀ በእስልምና ስም የሚነግደው አክራሪው ኃይል ሊያተራምሰን የሚመጣው ኃይል ካልሆነ በስተቀር በየትግራይ ህዝብ ለእስልምና እምነት ይሁን ለሌላው አማኝ ክፉ አልነበረምና አክሱም ላይ ተፈጸመ የተባለው የኢትዮጵያ የእስልምና እምነት ጉዳዮች ምክር ቤትም እየተናገርከው ያለ
የትግራይ ክልልም የእስልምና እምነት ጉዳዮችም እየተናገራችሁት ያለ የትምህርት ሚኒስቴር ትምህርት ቢሮውም የሰጠው መብራሪያ ወይም ጽሑፍ ብናየው የነበረው ከሆነ እንዳይከለከል ያልነበረ አዲስ ዲማንድ ከሆነ ግን አዲስ በአሁን ጊዜ መፍጠሩ አግባብ አይደለም ብሎ አስተላለፈ እንጂ በእስልምና እምነት ልጆቻችን የፈጠረበት ተጽዕኖ አለመኖሩን ተገንዝባችሁ ከተሳሳተ ንግግር ከተሳሳተ መልእክት ወጣችሁ ችግሮች ካሉም በሰላም አብረን መፍታት እንዳለብን ማሳሰብ እንጂ በእንዲህ አይነት ተጽዕኖ እንፈጥራለን እንዲህ አይነት ችግር አለና ብሎ በቁስላችን ላይ እንደገና ቁስል ለመጨመር በቆሰለው የትግራይ ህዝብ ላይ እንደገና ሌላ ቁስል በመምጣት አሁን ደግሞ የክልል መንግስትና የፌደራል መንግስት እንደገና እንዲያደርግ ተብሎ መጨመር ለትናንትና ክፋታችሁ ለትናንትና ክህደታችሁ ለትናንትና ለትግራይ ህዝብ የካዳችሁት ለእስልምናው ለእምነቱ የካዳችሁት ተጨማሪ ክህደት መስጠት ማለት ካልሆነ በስተቀር የሚጠቅም አይደለምና ረጋ ብላችሁ ልትመለከቱት ይገባል ከሚል ለማሳሰብ ነው። እኛ እኮ ግራም ይገባል። በየትኛውም ዓለም ላይ የሆነ ነገር በየትኛውም አገር ላይ በየትኛውም አካባቢ ላይ ሊፈጸም የሚችል ነገር አክሱም ላይ ሲመጣ አክሱም የተለየ የሃይማኖት ተከታይ የክርስትና እምነት ተከታዮች ብቻ የሚኖሩባት ሀገር የሆነች ይመስል የሃይማኖት አባት የሆኑ ሰው በዚህ ምድር ላይ የሰው ልጅ በምድር ላይ ሲኖር የሚፈልገውን ሃይማኖት መከተልና ማምለክ አለበት በሚባልበት በ21ኛው ክፍለ ዘመን ሊጨቆን የማይገባን መብት እየጨቆኑ ጭራሽ የኦርቶዶክስ እምነት ተከታይ መሪ የሆኑት ሰው በአክሱም ላይ መስጊድ እንዴት እንደማይሰራ መሰራት እንደሌለበት ጥያቄው መነሳቱ ራሱ አላግባብ የሆነ የፖለቲካ አጀንዳን ለማስፈጸም የሚፈልጉ ሰዎች ናቸው ይህን ጥያቄ የሚያነሱት ብለው በፖለቲካ ካባ ሊጠቀልሉት ይፈልጋሉ። በጣም የሚያሳፍረው ነገር ደግሞ ይሄ ነው። ቢያንስ የኢትዮጵያ ሙስሊሞች ሰላማዊ በሆነ መንገድ የሚታወቁ ለሀገራቸው ከፍተኛ የሆነ አስተዋጽኦ ያበረከቱ እንደማንኛውም ኢትዮጵያዊ እምነታቸውን ሃይማኖታቸውን አክብረው የሌሎችን ሃይማኖት አክብረው የሚንቀሳቀሱ በመጎሻሸምና በሽሙጥ እንኳን ሌላውን ሃይማኖት መናገር የማይፈልጉ በጣም ጨዋ ህዝበ ሙስሊም ነው ያለው ኢትዮጵያ ውስጥ። እነዚህ ሰዎች የሚያመልኩትን ሃይማኖት እንዳይከተሉ እንዳያመልኩ እየከለከሉ ጭራሽ ደግሞ የፖለቲካ ሽፋን ሊሰጡት ሲሞክሩ ሲጀመር አክሱም የክርስቲያን ደሴት ናት የምትሏት ሀገር እስልምናን መጀመሪያ የተቀበለችው እሱ አይደለችም ወይ? ነጃሺ የተባለው ንጉስ የአክሱም ንጉስ በነበሩበት ጊዜ እሳቸው አይደሉም ወይ ከ1400 ምናምን ዓመት በፊት የእስልምና ሃይማኖትን ተቀብለው ወደ ኢትዮጵያ እንዲገቡ ያደረጉት? ነብዩ መሐመድ ወደ ሀበሻ ምድር ሂዱ እዛ ፍትህ የሚያውቅ ንጉስ አለ ብለው ተከታዮቻቸውን ወደ ኢትዮጵያ ሲልኩ የተቀበላቸው የአክሱም ንጉስ ነበረ። ስለዚህ መጀመሪያ ኢትዮጵያ ውስጥ የገባው እስልምና በአክሱም በኩል ነበር ማለት ነው። ስለዚህ አክሱም ያሉት ኢትዮጵያውያን የመጀመሪያዎቹ ሙስሊም ኢትዮጵያውያን ናቸው ማለት ነው። ስለዚህ መጀመሪያ እስልምናን የተቀበለች ሀገር የሆነችው አክሱም ከተማ ላይ መስጊድ ካልተገነባ የት ነው ሊገነባ የሚችለው? እንዴት ተጨባጭ የሆነ ምክንያታዊ የሆነ መከራከሪያ ሊሆን ይችላል ይሄ? እና ለዚህ መከራከሪያ ስለ ነጃሺ መስጂድ እና ስለ አክሱም ሙስሊሞች ህወሓት የሚጫወተውን የጥፋት መንገድ እና የተሳሳተ አመለካከትን በማህበረሰቡ ዘንድ ለማስረጽ ህወሓት የሚባለው የትግራይ ክልል አስተዳደር ወይም የትግራይ ክልል መንግስት የሆነው አካል ምን አይነት ፖለቲካዊ አንድምታ ሊሰጠው እንደሚፈልግና እንዴት አይነት የሴራ ፖለቲካን እንደሚጫወት የሚያስረዳን ደግሞ አህመዲን ጀበል ነው። ኡስታዝ አህመዲን ጀበል የህወሓት መንግስት ወይም የትግራይ ክልል መንግስት በዚህ ጉዳይ ላይ የሚጫወተው የተንኮል ሴራ አለ ሲል የሚነግረንን እንስማና ተመልሰን እንመጣለን። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት የተጫወቱት ጨዋታ አለ። ጨዋታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር
ስርገው ሀብለ ሥላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ እሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ አክሱም ውስጥ ነጃሽ የሚባል መሪ የለም። ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። እኛም ተባብረናቸው ውቅሮ ነጃሽ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ መነጋገርም ይቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያደርገን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። ለማንኛውም ከዚህ በላይ አላስረዝምም። በርትተን አብረን ቆመን የጋራ መፍትሄ ማምጣት ካልቻልን ሐቂቃ ነው የምላችሁ ይሄ ጉዳይ አሳሳቢ ነው፣ መፍትሄ የሚፈልግ ነው። ህወሓት ምን አድርጓል? ነጃሽ የተባለው ንጉስ ካረፉ በኋላ የት ላይ የተቀበሩት? ውቅሮ ላይ ነው የተቀበሩትና ውቅሮ ላይ የነጃሽ መስጊድ ያለበትን ቦታ መስጊድ ሰርቶ ነጃሽ ማነው ውቅሮ ውስጥ የነጃሽ መስጊድ ወይም እሳቸው የተቀበሩበት ቦታ ለቱሪስት መስህብነት እንዲያገለግል የነጃሽ መስጊድ ተብሎ ነጃሽ የተቀበሩበት ቦታ ተብሎ እንዲታይና እንዲጎበኝ ምክንያታዊ በሆነ መንገድ በዛ ሁኔታ ቱሪስቱን ወደ ውቅሮ ከተማ በመላክ ነገር ግን አክሱም ከተማ ላይ መስጊድ እንዳይገነባ ነጃሽ ነግሶ የኖረበት አክሱም ከተማ እስልምና በመጀመሪያ ደረጃ የገባበት የአክሱም ከተማ ላይ መስጊድ እንዳይገነባ ሐሳቡን በሙሉ አጀንዳውን ወደ ውቅሮ ነጃሽ የተባሉት ንጉስ የኖሩበት ቦታ ላይ ሳይሆን የተቀበሩበት ቦታ እንዲከበርና ለቱሪስት መስህብ እንዲሆን ጭራሽ የነገሱበትን ቦታ ረስተውት አውጥተውት ከዛ ሌላ አጀንዳ በማህበረሰቡ ዘንድ ለማስረጽ እየሞከሩ ነው ያሉት። ነገር ግን ነጃሽ የኖረው አክሱም ነው። እስልምና መጀመሪያ የገባው አክሱም ነው። መስጊድ ሊሰራ የሚገባው መጀመሪያ አክሱም ነው ይላል አህመዲን ጀበል። ይህንን መከራከሪያ በምን አይነት ሌላ መከራከሪያ አምጥተው ሊሽሩት እንደሚችሉ አይገባል። የመጀመሪያዎቹ ሙስሊሞች ናቸው አክሱም ያሉ ህዝበ ሙስሊሞች። አክሱም ወደ ኢትዮጵያ እስልምና ወደ ኢትዮጵያ ሲገባ የገባው በአክሱም በኩል ነው። የመጀመሪያውን እስልምና የተቀበሉት የአክሱም ሙስሊሞች ናቸው ማለት ነው። ያ ከሆነ አክሱም ከተማ ላይ እንዳውም ታሪካዊ የሆነው የነጃሽ መስጊድ የነጃሽ የቀብር ቦታም አክሱም ነበር መሆን የነበረበት እንጂ ወደ ውቅሮ ሂዶ ዋናውን የእስልምና መገኛ የሆነችውን እስልምና መጀመሪያ ኢትዮጵያ ውስጥ የገባባትን አክሱማውያን ሙስሊሞች የመጀመሪያዎቹ ሙስሊሞች ያሉባትን ከተማ መስጊድ እንዳይሰራ መከልከል ምን አይነት ሃይማኖታዊ አስተምሮ እንደሆነ አይገባኝም። ይሄ ክርስትናን መውደድ አይደለም፣ እስልምናንም መጥላት አይደለም፣ ሰብአዊ መብትን በመጣስ ነገር ግን የህወሓት መንግስት ሃይማኖታዊ የሆነ ይመስል ሃይማኖት የማይፈቅዳቸውን ነገሮች ሁሉ የሚፈጽመው መንግስት ሃይማኖታዊ የሆነ ይመስል የክርስትና እምነት ተከታይ የሆኑ ይመስል የክልሉ መሪዎች እስልምና እንዳይከበር ሙስሊሙ በኖረበት ባደገበት በእስልምናን ተቀብሎ የመጀመሪያው ሙስሊም በተባለበት ከተማ ላይ እንዳያመልክ እጅግ በጣም ከፍተኛ የሆነ በደል እየፈጸሙበት ይገኛሉ። አክሱም የክርስቲያን ደሴት የሚባለው ነገር እኔ ብዙ ጊዜ ኢትዮጵያ የክርስቲያን ደሴት ናት ብለው የሚከራከሩ ሰዎችን እቃወማለሁ። ምክንያቱም ክርስትናም ከሆነ ዓመታት በፊት ወደ ኢትዮጵያ የገባ ነው። እስልምናም ከሆነ ጊዜ በፊት ወደ ኢትዮጵያ የገባ ነው። ማን ቀድሞ ገባ፣ የትኛው ሃይማኖት ነው ቀድሞ የገባው የሚለው መከራከሪያ ካልሆነ በስተቀር ኢትዮጵያ ውስጥ የተፈጠረ ሃይማኖት ምንም የለም። ስለዚህ የመቀዳደም የፊትና የኋላ የመሆን ካልሆነ በስተቀር ሁሉም ከሌላ አካባቢ መጥተው ተቀባይና ተከታይ አግኝተው በሃይማኖታቸውን አስፋፍተው እየኖሩ ያሉ ማህበረሰቦች ናቸው። ሲቀጥል ደግሞ ህወሓት የሚባለው አሸባሪ ቡድን ትግራይን የሚመራው መንግስት ሃይማኖት አልባ የሆነ ለሃይማኖት ክብር የሌለው ኢቭን አክሱም የክርስትና እምነት ተከታይ ናት በሚባለው ሀገር ላይ እንኳን እያሉ እነሱ እንደሚሉት ማለት ነው በሚሉት ሀገር ላይ እንኳን የክርስትና አስተምሮ የማይፈቅዳቸውን ነገሮች ሁሉ በጣም ከፍተኛውን የሰብአዊ መብት ጥሰት፣ የሴቶች መደፈር፣ የህፃናት መገደል፣ የሰዎች መስዋዕት መሆን፣ ያለ አግባብ ደም ማፍሰስን እየፈጸመ ያለው የህወሓት መንግስት ነገር ግን የሃይማኖት ሀገር ስለሆነች የክርስትና ሀገር ስለሆነች መስጊድ አይገነባም ሲል በህዝበ ሙስሊሙ ላይ የሚፈጽሙ ግፍና በደል ሁሉንም ኢትዮጵያዊ ሊያንቀሳቅስና ሊነካ ይገባል ብዬ አስባለሁ።
አክሱም የእስልምና የክርስትና ከተማ ከሆነች በኢትዮጵያ ውስጥ በጣም ብዙ ሙስሊሞች የሚኖሩባቸው አካባቢዎች ደግሞ ሙስሊሞች ስለሆኑ የሙስሊም ከተሞች ስለሆኑ ቤተክርስቲያን አይሰራም ብሎ የከለከለ ሙስሊም የለም። አፋር፣ ሶማሌ፣ ስልጤ ምናምን እያል በጣም ብዙ ሙስሊሞች የሚኖሩባቸውን አካባቢዎች ልናነሳ እንችላለን። ነገር ግን በእነዛ አካባቢዎች የሚኖሩ ሙስሊሞች በአካባቢው ያሉ ህዝበ ክርስቲያኖች ቤተክርስቲያን ሰርተው እንዳያመልኩ እንቅፋት ሲሆኑና ሲቃወሙ ሰምተን አናውቅም። ለዚህ መከራከሪያ የሚያቀርቡት ደግሞ ኡስታዝ ካሚል ሸምሱ ናቸው። አክሱም ላይ መስጊድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው። መካ ላይ ክርስቲያኖች ኖሮ መስጊድ ከተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ናቸው፣ ወይም ሳውዲያን የሚያስተዳድሩ ሰዎች እንጂ የኢትዮጵያ መንግስት አይጠየቅበትም። እኛ እየጠየቅን ያለነው ኢትዮጵያውያን ሙስሊሞች በኢትዮጵያ ምድር ነው እየተጠየቀ ያለው። እንዴት ያለን እነዚህ ሰዎች እኮ የሳውዲ ስደተኞች አይደሉም፣ የኢትዮጵያ ተወላጆች ኢትዮጵያውያን አክሱማውያን ከዛው ምድር የወጡ ናቸው፣ ከሌላ ቦታ የመጡ ሰዎች አይደሉም። ህግ ሲሆን ለነሱ ለምን እንደማይሰራ አይገባንም። እንዲማ ከሆነ እኮ ኢትዮጵያ ውስጥም በታሪክ ወደዛ ከተመለሰን ሙስሊሞች ብቻ የሚኖሩበት እኮ ብዙ አካባቢዎች ነበሩ። ጅማ አባ ጅፋር እኮ በሆነ ታሪክ ማዕከሉ ላይ ከሙስሊም ውጪ ሌላ አካል የማይቀበርበት ታሪክ ነበር። ነገር ግን ካለው ተጨባጭ አብሮ ከመኖር አንዱን ከመረዳት ተነስቶ ያ ነገር ዛሬ ተቀይሯል። ሐረር ጆጎል ውስጥ እኮ ከሙስሊም ውጪ ሌላ ሰው አይኖርም ነበር በታሪክ። ዛሬ ቤተክርስቲያን አለ እዛ ውስጥ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ምንም አይነት ክርስቲያን በወቅቱ ባልነበረበት እኮ ስልጤ ዞን ላይ ቤተክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል። አንቃወምም። የሚያመልክ ሰው ካለ እዛ ይሰራላቸው። ይህ ነገር ለንጽጽርም የማይመች ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድን ነው ያ የሚፈጸመው? እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው። ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው። በሶማሌ ክልል በጣም ብዙ ህዝበ ሙስሊም ነው ያለው። አፋር በጣም ብዙ ህዝበ ሙስሊም ነው ያለው። ሐረሪ ብትሄዱ በጣም ብዙ ህዝበ ሙስሊም ነው ያለው። ስልጤ አካባቢ ብትሄዱ እንደዛው ነው። እኛ ግን ህዝበ ሙስሊሙ በሚኖርበት አካባቢ ቤተክርስቲያን እንዳይሰራ አልከለከልንም። ይሄ ምክንያታዊ አይደለም። እንደውም አባ ጅፋር አካባቢ የሆነ ጊዜ ሙስሊሞች ካልሆነ በስተቀር ሌላ ሰው እንዳይቀበር ይከለከል ነበረ። ነገር ግን ያለውን ተጨባጭ ሁኔታ ከግምት ውስጥ አስገብቶ ህዝበ ሙስሊሙም የራሱን ሃይማኖት የሚያከብርበትና የሚቀበርበት፣ ህዝበ ክርስቲያኑም በጋራ ከሙስሊም ወገኑ ጋር ሆኖ የራሱን ሃይማኖት እያመለከ ቤተክርስቲያኑን ሰርቶ የሚኖርበትና የሚቀበርበት አውድ ተፈጥሯል። አክሱም ምን ስለሆነ ይሄ ጉዳይ ሊከለከል ይችላል? እውነት እንደው በኢትዮጵያ ውስጥ እንደው ሽብር እንዳይጠፋ ሀገር በሰላም እንዳይኖር ዜጎች የራሳቸውን ሃይማኖትና እምነት ተከትለው አምላካቸው ጋር ተገናኝተው እንዳይኖሩ በቃ ብጥብጥና ረብሻ ብቻ እንዲነግስ ከመፈለግ ካልሆነ በስተቀር የተለያዩ ቦታዎች ላይ ያሉ ህዝበ ሙስሊሞች በሚኖሩበት አካባቢ ቤተክርስቲያን አይሰራም። ይሄ የሙስሊም ሀገር ነው፣ ይሄ የሙስሊም አካባቢ ነው። ስለዚህ ህዝበ ክርስቲያኑ እዚህ አካባቢ የማምለኪያ እድል ሊኖረው አይገባም ብሎ የሚከራከር ሙስሊም ሳይኖር አክሱም የሚኖሩ ኢትዮጵያውያን ብቻ እንዴት ተነጥለው ሊከለከሉ ይችላሉ? አንድ የአፋር ወጣት በዚህ ጉዳይ ላይ የሚናገሩትን ልጋብዛችሁና ተመልሼ እመጣለሁ። እኛ እኮ ዛሬ ሃይማኖታችንን ኢስላም በዚህ በያዘን ኑሮ እኮ ማለት ነው አክሱም ላይ መስጊድን በእምቢ እንዳላችሁ ሁሉ እኛ በሀገራችንን ቤተክርስቲያንም አንቀበልም ነበር። አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊም ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። ስለዚህ ለምንድን ነው እንደዚህ የምታስቡት? ወላኪን ኢስላም ይሄን አይደለም። አያዎቻችን እናንተ አይደላችሁም አክሱም ላይ ያላችሁ ማለት ነው ክርስትናን ትወክላላችሁ ብዬ ወላሂ አልናገርም። የምትወክሉት የራሳችሁ ፖለቲካ የራሳችሁ አካሄድ ነው። ስለዚህ ይህን የምታረጉት ከንቲባው አክሱም ላይ ያለው እንቅስቃሴ የመንግስት አመራሮች ሁላችንም በፌደራል መንግስት ስር ነው ያለነው። እናንተ ክልል ናችሁ እንጂ ትልቅ የሆነ አገር አይደላችሁም። ክልል ናችሁ እንደኛ። አፋር ክልል ነው አያችሁ፣ ሶማሊ ክልል ነው፣ አማራ ክልል ነው፣ ኦሮሚያ ክልል ነው። እኛ በፌደራል መንግስት ነው የምንመራው። ለምንድን ነው በፌደራል መንግስት ባለው በመንግስታችን የማትመሩት ሲጀመር ማለት ነው? ይህ እኮ ማለት በፌደራል መንግስት የሚሰጠውን የሃይማኖቶች መከበር መብትን እኮ እየጣሳችሁን ያላችሁት። ወላኪን እኛ ሙስሊሞች ኢንሻአላህ እንታገሳለን። ማንኛውም ክርስቲያን ወገኔ የሚሰማ
ወላሂ ነው የምላችሁ። እኛ አብረን የምንኖር ሰዎች ነን። ይህ ምን ያክል ምክንያታዊ ነው? ምን ያክል ፍትሃዊ ነው? የቱን ያክልስ ውጤታማ የሆነ ነገር ሊያመጣ ይችላል? ዋጋ እየተከፈለ ነው። ህዝበ ሙስሊሙ በየቀኑ ዋጋ እየከፈለ ነው ያለው። በአክሱም የሚኖሩ ኢትዮጵያውያን ህዝበ ሙስሊሞች በተለያየ ጊዜ ይታሰራሉ፣ ይገረፋሉ፣ ይደበደባሉ። በጁምዓ ሶላት ወቅት እንዳይሰግዱ ይከለከላሉ። ሂጃብ እንዳይለብሱ የሚከለከሉበት ጊዜ እጅግ በጣም ብዙ ነው። አሁን ከሁለት ወራት ወደዚህ ደግሞ በተደጋጋሚ በተለይ የጁምዓ ሶላት እንዳይሰገድ እየተከለከለ ህዝበ ሙስሊሙ በየቤቱ እንዲያከብር እየተገደደ ያለበት ሁኔታ ነው ያለው። የአክሱም ሙስሊሞች የሚያሰሙትን የተቃውሞ ሰልፍ ምን እያሉ መልእክት እንደሚያስተላልፉ እዛው የትግራይ ክልል አክሱም ከተማ ላይ የተደረገውን የህዝባዊ ተቃውሞ ላሳያችሁና ተመልሼ እመጣለሁ። أولى لكله كم سجبرة بدل إيو مش حجاب كم سألتنا مش حجابنا كل مهارنا فتحي نهاتنا تعقب مسألتنا يتعلق كبرتنا ايو حجابنا مرجعنا كبرتنا ايو تقدم المواطن لكم علق ይህ ሁሉ ግፍና በደል የሚፈጸመው ኢትዮጵያውያን በሆኑ ኢትዮጵያ ውስጥ ተፈጥረው የመጀመሪያውን እስልምና በተቀበሉት የአክሱም ሙስሊሞች ላይ መሆኑ እጅግ በጣም ያሳዝናል። በማንኛውም ህዝብ ላይ በማንኛውም ግለሰብ ላይ ሃይማኖትን የማክበር መብት ተነፍጎ የሚኖር የትኛውም ግለሰብ የትኛውም ማህበረሰብ እንዲኖር አንፈልግም። ነገር ግን ደግሞ የመጀመሪያው ሙስሊሞች የሚባሉ እስልምና ሲገባ የመጀመሪያው የገባበት የአክሱም ከተማ የሚኖሩ ሙስሊሞች መስጊድ ሰርተው ሃይማኖታቸውን እንዳያከብሩ መከልከል አንደኛ ፍትሃዊ አይደለም፣ ሁለተኛ ጊዜ ይወስዳል፣ መስዋዕትነት ሊከፈልበት ይችላል እንጂ መቼም ቢሆን አክሱም ከተማ ላይ በእርግጠኝነት መናገር የምችለው ዛሬ ነገ ከነገ ወዲያ መቼ እንደሆነ ባላቅም በእርግጠኝነት ግን የአክሱም ሙስሊሞች መብታቸው ተከብረው መስጊዳቸውን ሰርተው ሃይማኖታቸውን ከሌሎች ወገኖቻቸው ጋር ከሌላ እምነት ተከታይ ቤተሰቦቻቸው ወገኖቻቸው ጋር በጋራ የሚኖሩበት ሁኔታ እንደሚፈጠር እርግጠኛ ነኝ። እስከዛ ድረስም ቢሆን ግን አላስፈላጊ የሆነ መስዋዕትነት ለምን ይከፈላል? ለምን ምክንያታዊ ባልሆነ ጉዳይ እንጨቃጨቃለን? የህወሓት መንግስት እንዴት ነው እስከዛሬ ድረስ በሃይማኖት በዘር በቋንቋ እየከፋፈለ ህዝብ ሲያተራምስ የዚህን ያክል ፌዴራል መንግስት ውስጥ ለምን ዝም አለ? የእስልምና ጉዳዮች ምክር ቤት የሚባለው ዋናው መጅሊሱ በዚህ ጉዳይ ላይ ምን አይነት እንቅስቃሴ እያደረገ ነው? የሚሉት ጥያቄዎች በጣም ምላሽ የሚፈልጉ ናቸው። ሙስሊሙ በዚህ ልክ እንደ ግለሰብ ተሰባስበው እንደ ቡድን በአክሱም የሚኖሩ ሙስሊሞች እየከፈሉ ስላሉት ዋጋ በተገቢው መንገድ በመላው ኢትዮጵያ መንቀሳቀስ ተችሏል፣ የነሱን ሐሳብ ማራመድ ተችሏል፣ አጀንዳ ማድረግ ተችሏል ብዬ አላስብም። ይህ የሆነበት ምክንያት ከቸልተኝነት ወይም ደግሞ የኔ ሃይማኖት ላይ ካልመጣ እኔ ያለሁበት አካባቢ ካልደረሰ በሚል ምናልባት ነግበኔ የሚለውን ጉዳይ በመርሳት ሊሆን ይችላል። ነገር ግን ነገ ከነገ ወዲያ አትጠራጥሩ፣ የአክሱም ሙስሊሞች ፍትህ እንዲያገኙ ሁላችንም ካልታገልን በስተቀር ነገ ከነገ ወዲያ በእያንዳንዳችን እምነት ላይ እንደሚመጣ በእርግጠኝነት መናገር እችላለሁ። እና ይሄ ጉዳይ በዓለም አቀፍ ደረጃም በአገር አቀፍ ደረጃም ምክንያታዊ አይደለም። በተለያዩ አካባቢዎች በኢትዮጵያ ውስጥ የሚኖሩ ቅድም እንዳሳየኋችሁ በተለያዩ አካባቢዎች ያሉ ህዝበ ሙስሊም የሚበዛባቸው አካባቢዎች ላይ ቤተክርስቲያኖች ተሰርተዋል። ፕሮቴስታንቶች አሉ። ሁሉም በየሃይማኖቱ ከሙስሊም ወገኑ ጋር አብሮ ሃይማኖቱን እያመለከ ፈጣሪውን እያመሰገነ ይኖራል። ስለዚህ አክሱም ላይ የተለየ አጀንዳ ሊኖር አይችልም። በኢትዮጵያ ውስጥ ብቻ አይደለም፣ በመላው ዓለም የሚኖሩ ሙስሊሞች ላይ ለምሳሌ ኢየሩሳሌም ከተማ የክርስቲያን ከተማ ነች ትባላለች። ነገር ግን መስጊድ አለ ኢየሩሳሌም ውስጥ። ዱባይ የእስልምና ከተማ ነች በምትባልበት ሀገር ላይ ቤተክርስቲያን ተሰርቷል። አቡዳቢ ላይ ባለፈው አብቹ ሂዶ
ህዝበ ክርስቲያኑ ያስፈቀደው የቤተክርስቲያን መስሪያ ቦታ በሙስሊም ከተማ ላይ የተሰራ ቤተክርስቲያንን የሚያረጋግጥበት አንዱ መንገድ ነው። ይሄ ሁሉ እውነት መሆኑን የሚያረጋግጥልን ደግሞ አብቹ ራሱ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ በአክሱም ህዝበ ሙስሊም ጉዳይ ላይ አንድ ጊዜ ተጠይቆ ያብራራበትን መንገድ እንስማና ተመልሼ እመጣለሁ። በኢየሩሳሌም መስጂድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። ይሄን የአክሱም ኪንግደም በነጃሺ ዘመን ራሱ ሰርቶ አቅፎ ፍቅር እንዳስተማረው እዛ ያሉ የአክሱም ህዝቦች እና ኦርቶዶክስ በኃላፊነት ስሜት እንደሚሰሩት ሙሉ እምነት አለኝ። የሚያዋጣው ኢንክሉሲቭ መሆን ነው፣ ማቀፍ ነው። በእስልምና እምነት መስጂድ ምልክት ነው እንጂ ሰው በቤቱ በሰፈሩ መስገድ ይችላል። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ይሁንና የአክሱም ክርስቲያኖች፣ ኦርቶዶክሶች ለሙስሊም ወንድሞቻቸው የሚገባውን ያደርጋሉ ብዬ ኃላፊነቱን ለነሱ መስጠት ፈልጋለሁ። ዱባይ ቤተክርስቲያን አለ፣ አክሱም ማነው ኢየሩሳሌም ውስጥ መስጊድ አለ። እነዚህ አካባቢዎች በጣም ጽንፍ የረገጡ ሙስሊሞች፣ በጣም ጽንፍ የረገጡ የክርስትና እምነት ተከታዮች ያሉበት አካባቢ ነው። ነገር ግን በሁለቱም አካባቢዎች የሌላ እምነት ተከታይ የሆኑ ሰዎች ማምለኪያ ስፍራ እንዳይኖራቸው አልከለከሉም። ታዲያ የአክሱም ለምን ልዩ ይሆናል? የአክሱም ልዩ የሚሆነው ህወሓት የሚባል አሸባሪ ቡድን ስላለ በሃይማኖት ሽፋን ህዝበ ሙስሊሙን መጨቆን ስለሚፈልግ የእምነት ተከታይ ያልሆኑ መሪዎች፣ እምነት የሌላቸው መሪዎች፣ ኤቲስት የሆኑ ምንም ውስጥ የማይገቡ ሰዎች የአክሱም ሙስሊሞች ዋጋ እንዲከፍሉ እያደረጉ ያለበት ሁኔታ ነው ያለው። ነገር ግን በእርግጠኝነት መናገር የምችለው ከነዚህ ሰዎች ውጪ ከመሪዎቹ፣ ከአፈንጋጮቹ፣ ከአሸባሪዎቹ የህወሓት መሪዎች ውጪ ያለው ህዝበ ክርስቲያን በመላው ትግራይ፣ በመላው አክሱም ከተማ ያለው ህዝበ ክርስቲያን ሙስሊም ወገኖቻቸው መስጊድ ሰርተው ቢያመልኩ በእርግጠኝነት እንደማይቃወሙ መናገር ይችላል። ይሄ በህዝብ መካከል በማህበረሰብ መካከል የሚፈጠር ጉዳይ አይደለም። ህወሓት የሚባለው አሸባሪ ቡድን የራሱን አጀንዳ፣ ፖለቲካዊ አጀንዳ ሰጥቶ ነገሮችን መረበሽና ማተራመስ ስለሚፈልግ ብቻ ነው። እና አባ ሰረቀ ብርሃን እኮ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አፈንግጠናል ብለው ተገንጥለናል ብለው ወጥተው የትግራይ ሲኖዶስ ያቋቋሙ ሰዎች ናቸው። ጦርነት ህወሓት ሲያውጅ አብረውት ነጋሪት የሚጎስሙ ሰዎች ናቸው። እነዚህ ሰዎች በእርግጠኝነት የክርስትና እምነትንም አይወክሉም፣ የክርስትና እምነት ተከታዮችንም አይወክሉም። የራሳቸውን የህወሓትን አጀንዳ ለማስፈጸም እየተንቀሳቀሱ ያሉ ሰዎች ናቸው እንጂ ኢየሩሳሌም መስጊድ ተሰርቶ አቡዳቢና ዱባይ ላይ የሙስሊም ከተሞች ላይ ቤተክርስቲያን ተሰርተው አክሱም ያሉ ሙስሊሞች መስጊድ አይሰራላቸውም ብሎ መከራከር ጸረ ሰላም ካልሆነ በስተቀር ሌላ ምንም ሊሆን የሚችል ነገር የለም። የአክሱም ሙስሊሞች መጤዎች አይደሉም። መጀመሪያ እንዳልኩት እዚሁ ሀገር ኖረው በሀገራቸው ላይ የመጀመሪያዎቹ ሙስሊሞች ተብለው መጠቀስ የሚችሉ የመጀመሪያውን እስልምና ከተቀበሉት ማህበረሰብ ኢትዮጵያን መካከል የመጀመሪያዎቹና ቀዳሚዎቹ የሆኑ ሀገራቸው ላይ ኢትዮጵያ ላይ ተፈጥረው ኢትዮጵያዊ የሚባል የዜግነት ክብር ያላቸው ኢትዮጵያውያን ናቸው። እነዚህ ሰዎች በሀገራችን ላይ ማምለኪያ ይሰጠን፣ መቀበሪያ ይኑረን ብለው ሲጠይቁ አይቻልም ብሎ መከልከል ኢትዮጵያዊነትን መካድ ነው። ይህንን የሚያወራን አንድ በዚህ ጉዳይ ላይ ማብራሪያ የሚሰጥ ከጀማል አህመድ ጋር ቆይታ ያደረገ ሙስሊም ወጣት ነው እና እንዳውም አክሱማውያን እና ኢትዮጵያውያን የአክሱም ሙስሊሞች ቀዳሚዎቹ ናቸው፣ ለትግራይም ለኢትዮጵያም ባለውለታ ናቸው ብሎ ነው የሚጠቅሰው ልጁ። ቅድም እንዳልኩ አክሱማውያን ሙስሊሞች መጤም አይደሉም፣ ባለ ሀገር ናቸው። ዛሬም የመጡ አይደሉም። እዛ ለ1400 ዓመታት እንደ ሙስሊም እንደ ትግራዎት ደግሞ ሌሎች የኖሩበትን ያክል ኖረዋል። ሌሎች የኖሩበትን ያክል ማለት ነው። 3000 ነው ካሉ 3000 ዓመት ኖረዋል። 10000 ካሉ 10000 ዓመት ኖረዋል ማለት ነው። እስልምና ወደ አክሱም የዛሬ 1400 ዓመታት ቤተ መንግስት ውስጥ ከገባ ጀምሮ አክሱማውያን ሙስሊሞች እዛው ኖረዋል ማለት ነው። ሀገር በቀል ናቸው። በጣም ከሌላው የኢትዮጵያ አካባቢ የተሻለ ታሪክ፣ የተሻለ የዳበረ ማንነት፣ የተሻለ ታሪክ ያላቸው ናቸው ማለት ይችላል በድፍረት ማለት ነው።
እነሱስ እንዴት ነው ራሳቸው የሚገልጹበት? አክሱማውያን እኔ ከሌላው የኢትዮጵያ የትግራይ አካባቢ የተሻለ ኤሊት ናቸው። ጥሩ የንግድ ተሳትፎ የነበራቸው ናቸው። በተለያየ ምናልባት ሐጂ አብዱ ታውቃቸዋለህ? ሐጂ አብዱ የሰሜናዊ ንግድ የትራንስፖርት ድርጅት የሚባል ታስታውሳለህ? ሁለት የትራንስፖርት ድርጅቶች ነበር በኃይለ ሥላሴ ኢትዮጵያ ውስጥ። አንደኛው የአጎናፍር ቤተሰብ ነው፣ ሁለተኛው ሐጂ አብዱ ነው። የሐጂ አብዱ ይሄ ሰሜናዊ ትራንስፖርት የሚባለው ባለቤት ሐጂ አብዱ የአክሱም ሰው ናቸው። በሆል ጎንደር፣ ትግራይ፣ ደሴ የሚያገናኝ የነበረው ሐጂ አብዱ የሚባል የሚታወቅ ትልቅ ሰሜናዊ የሚባል የአክሲዮን ትራንስፖርት መስራችና ባለቤት የነበረው ማለት ነው። ሁለት የሼህ መሐመድ ጀማል አጎናፍር አባት አንዱ ነው የሚታወቅ የትራንስፖርት ክፍል ነበረ፣ ከኤርትራ ጀምሮ ደሴ ምናምን አዲስ አበባ የሚያገናኝ። ሁለተኛው ደግሞ ሐጂ አብዱ ቤተሰቦች ናቸው፣ የሚታወቅ ናቸው። ሰው ሐጂ አብዱ ከአክሱም ነበሩ ማለት ነው። ስለዚህ አክሱማውያን ናቸው። ከየትም የመጡ አይደሉም፣ ከየትም ተሰደው የመጡ አይደሉም። እዛ ተወልደው እዛ ያደጉ ናቸው። ግብር ከፋይ ናቸው ለዘመናት። ነገር ግን መብታቸው ግን ተከብሮላቸው አያውቁም። ለዘመናት የመስገድ ጥያቄ ሲያነሱ አንድ ሰውና አንድ ሰውዬ ልጃቸው ኢንተርቪው አድርጎላቸው የ80 ዓመት ሰውዬ ናቸው። ቪዲዮ ተልኮልኝ እያዳመጥኩ ነበረ። ከኃይለ ሥላሴ ጀምሮ እስከ መለስ ድረስ ሲያነሷቸው የነበሩ ጥያቄዎች እንትን የሚያደርጉና በዛ ሰዓት ለመለስ ያቀረቡለት ጥያቄ ለአቶ መለስ ዜናዊ ያቀረቡትን ጥያቄ እንትን ያደርጋሉና ለዘመናት ሲቀርብ የነበረ ጥያቄ ቢሆንም አክሱማውያን ግን በአክሱም ስልጣኔ የሚኮሩ በአክሱማዊ ተወላጅነታቸውም የማይደራደሩ ሰዎች ሆነው ዘልቀዋል ማለት ነው። ብዙ ፒክቸሮችን ብታይ ጀበርቲ ተብለው የሚጠቀሱ የምናገኛቸው የሰሜን ክፍል የነበሩ ሙስሊሞች ጀበርቲ የምንላቸው መነሻቸው አክሱም አድርገው ነው መላውን ኢትዮጵያ በንግድ ሲያስተሳስሩ የነበሩ ማለት ነው። ከአክሱም ተነስተው ከተንቤን ተነስተው ወይም ከአድዋ ተነስተው ነው ወደ ጎንደር ወይም ወደ ሌላ አካባቢ ላይ ሲሄዱ ነበሩ ማለት ነው። ስለዚህ ማህበራዊ ተሳትፏቸው ግልጽ ነበረ፣ ፖለቲካዊ ተሳትፏቸውም ግልጽ ነበረ ማለት ነው። አክሱማውያን እኔ በዚህ ደረጃ ነው የምገልጻቸው። ከ1400 ዓመት በፊት እስልምና ወደ ኢትዮጵያ ሲገባ የመጀመሪያውን እስልምና ከተቀበሉት ኢትዮጵያውያን መካከል አክሱማውያን ሙስሊሞች የመጀመሪያዎቹ ናቸው። ከዛን ጊዜ ጀምሮ በኢትዮጵያ ይኖሩ ናቸው። ወልደው ተዋልደው ተጋብተው ተስማምተው ከሌላው ማህበረሰብ ጋር በጋራ መኖር የቻሉ እስልምናን በመላው ኢትዮጵያ ማስፋፋት የቻሉ ቀዳሚ የእስልምና እምነት ተከታይ የሆኑ ማህበረሰብ ናቸው። ኢትዮጵያውያን ናቸው የአክሱም ሙስሊሞች። ስለዚህ እነዚህ ሰዎች በሀገራቸው ማምለክ የተከለከሉት መጤ ሆነው ሳይሆን ህወሓት የሚባል አሸባሪ ቡድን ታሪካዊ የሆኑ ሁነቶችን ማጥፋት ስለሚፈልግ በሃይማኖትና በዘር ግጭት ማስፋፋት ስለሚፈልግ በአክሱም ህዝበ ክርስቲያንና ህዝበ ሙስሊም መካከል ሰላም እንዳይኖር በአካባቢው ሰላም እንዳይሰፍን የአክሱም ሙስሊሞች ከፈጣሪያቸው ጋር የሚገናኙበትን ሃይማኖታቸው በሚያስተምረው አስተምሮ መሰረት እምነታቸውን ኤክስፔሪየንስ እንዳያደርጉ እየከለከለ እየፈጸመ ያለው ሰብአዊ መብት ጥሰት ነው። የኢትዮጵያውያን በሙሉ መብታቸው እንደተጣሰ ነው ሊገባን የሚገባው። ህወሓት እድል ቢያገኝ ህወሓት አቅም ቢኖረው ዛሬም በሌሎች አካባቢዎች ራሱ የሚፈልገውን አስተምሮ ካልሆነ በስተቀር ሃይማኖት እንዲስፋፋ ሃይማኖት ህዝቡ እንዲኖረው አይፈልግም። ስለዚህ የአክሱም ሙስሊሞች ላይ እየተፈጸመ ያለው ግፍና በደል የኔ ጉዳይ ነው ብለን መነሳት ካልቻል አትጠራጠሩ፣ ነገ ከነገ ወዲያ በእኛ እምነት ላይ እንደዚህ አይነት ችግር ይመጣል። አንድም ሰው ቢሆን ይሄ የኔ እምነት ነው፣ ይሄ የምከተለውን እምነቴን የማከብርበት የማምለኪያ ቦታ የማምለኪያ ስፍራ ሊኖረኝ ይገባል ብሎ ጥያቄ ሲያቀርብ እንደ ኢትዮጵያዊነቱ ተቀባይነት ሊያገኝ ይገባል፣ መብቱ ሊከበር ይገባል። በምንም አይነት ሁኔታ ይሄ ሙስሊም ከተማ ነው፣ ይሄ ክርስቲያን ከተማ ነው ተብሎ ሊከለከል የሚችልበት አውድ በኢትዮጵያ ሰማይ ስር ሊኖር አይችልም። ዓለም አቀፍ ሁኔታዎችንም ስናይ የሚያስረዳው ከዚህ በተቃራኒ ነው እና አክሱማውያን በሀገራቸው እንዳያመልኩ ብቻ ሳይሆን በጣም የሚያሳዝነው ደግሞ የማምለኪያ ስፍራ ብቻ አይደለም የተከለከሉት፣ መስጊድ እንዳይሰሩ ብቻ አይደለም የተከለከሉት፣ ሂጃብ እንልበስ አንልበስ ብቻ አይደለም ክርክሩ። ሙስሊሞች ሲሞቱ መቀበሪያ ቦታ እንኳን የላቸው፣ መቀበሪያ ቦታ ሳይቀር ነው የከለከሏቸው። ሰው የሆነ ሰው በጣም በሚያሳዝን ሁኔታ የሞተ ሙስሊሞች እንደሚሉት ጀናዛ ተሸክመው ቀብር የሚሄዱ ሰዎች መስጊድ ሄደው ወገኖቻቸውን፣ ወንድሞቻቸውን፣ ቤተሰቦቻቸውን እንዳይቀብሩ የሚቀበሩበት ቦታ እንኳን ተከልክለዋል። ምን አይነት አሁን ሃይማኖት ኦኬ ኦርቶዶክስ እምነት ስለሆነ የአክሱም ሃይማኖት ቢባል የኦርቶዶክስ እምነት እንደዚህ ያስተምራል ወይ? የሌላ እምነት ተከታይ የሆኑ ወገኖቻችሁ መቀበሪያ እንኳን እንዳይኖራቸው ከልክሏቸው ይላል ወይ? እንዲህ አይነት አስተምሮ አለ ወይ ክርስትና? እኔ እስከማውቀው ድረስ የሃይማኖት ሰው አይደለሁም። ነገር ግን እስከማውቀው ድረስ በተለይ በኢትዮጵያ ማዕቀፍ ውስጥ እንደዚህ አይነት ብዝሃ ማህበረሰብ በሚኖርበት አካባቢ ላይ እንዲህ አይነት ግፍ መፈጸም ነገ ከነገ ወዲያ
በቀለኛ የሆነ ትውልድ እንዲነሳ ከማድረግ ያለፈ ፍትህ ያሰፍናል የሚል እምነት የለኝም። ሊያሰፍንም አይችልም። ከፍተኛ የሆነ የፍትህ ጥሰት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ መቀበሪያ የከለከለው ሰው ነው የሞተው ይላሉ የሆነ ንግግራቸው ላይ በዚሁ በአክሱም ጉዳይ ላይ ሲናገሩ የአክሱም እስላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። የአካባቢው ማህበረሰብ፣ የአካባቢው መሪዎች፣ የአካባቢው አስተዳዳሪዎች፣ የእስልምና እምነት ተከታዮች ሲሞቱ መቀበሪያ ቦታ ከከለከሉ የሞተው የቀብር ቦታ የተከለከለው ሰው ሳይሆን የመቀበሪያ ቦታ የከለከለው ያ ሰው ነው፣ ያ አካል ነው የሞተው፣ ያ ሰው ነው ይላል ጠቅላይ ሚኒስትር። እውነትም ደግሞ አንድ ሰው ሞቶ መቀበሪያ ቦታ የሚከለክል ሌላ አካል በእርግጠኝነት ከሞተው ሰው በላይ በቁም እያለ የሞተው እሱ ራሱ ነው። የሰው ልጅ እንዴት ለጂናዛ እንዴት ለአስከሬን መቀበሪያ ቦታ እንዴት ይከለከላል? የት ሄደው ይቀበሩ? የት ሄደው ያመልኩ? ኢትዮጵያውያን ናቸው እነዚህ ሰዎች። ከኖሩበት ካደጉበት ወልደው ስመው ዘርተው ቅመው ካደጉበት ቦታ ላይ ወዴት ይሄዱ? ምን አይነት አስተምሮ ምን አይነት አስተዳደር ነው ይሄ? ይህንን ግፍና በደል በጋራ ሆነን መላው ኢትዮጵያውያን፣ ህዝበ ሙስሊሙ፣ ህዝበ ክርስቲያኑ፣ ፕሮቴስታንቱ፣ ሁሉም ኢትዮጵያዊ ሃይማኖት ያለውም የሌለውም በእነዚህ የአክሱም ሙስሊሞች ጉዳይ ላይ በአንድነት ቆሞ መታገል ያልቻለበት ምክንያት ነግበኔ የሚለውን ጉዳይ መርሳት ብቻ ነው። አንተ ባለህበት አካባቢ ሃይማኖትን ኤክስፔሪየንስ ስለምታደርግ እምነትህን የምታመልክበት የምትሰባሰብበት መሰባሰቢያ ቦታ ስለተፈቀደልህ የማምለኪያ ስፍራ ስለተሰጠህ የአክሱም ሙስሊሞች ጉዳይ የኔ አይደለም ብለህ የምታልፍ ከሆነ አትጠራጠር፣ ነገ አንተ ጋር ይመጣል። በዚህ ጉዳይ እንኳን በጋራ መቆም ካልቻለን ምን አንድ ሊያደርገን እንደሚችል አይገባኝም። የሃይማኖቱ ተከታይ መሆን አይጠበቅብንም። ከአክሱም ሙስሊሞች ጎን ለመቆም የሃይማኖት ተከታይ መሆን አይጠበቅብንም። አንድ ሰው ሞቶ መቀበሪያ ቦታ ተከለከለ ሲባል ያ ሰው ክርስቲያን ነው ሙስሊም ነው የሚል የሃይማኖት ማጣሪያ ላይ አልገባም። የሰው ልጅ ባደገበት በኖረበት በተወለደበት ቀዬ ሃይማኖትን የማክበር ሲኖር በሰላም የመኖር ሲሞት የመቀበሪያ ቦታ የማግኘት መብቱ ሰብአዊ መብት ሲፈጠር ሲወለድ የተሰጠው መብት ነው። ይህንን ማንም ሊነፍገው የሚገባ አይደለም። ስለዚህ መፍትሄ የሚሹ በጣም ብዙ ጉዳዮች አሉ። መፍትሄ ከማን ይጠበቃል የሚለውን ጉዳይ ለማንሳት ያክል አንደኛ የእስልምና ጉዳዮች ጠቅላይ ምክር ቤት የመጅሊስ የሚባለው የእስልምና ምክር ቤት ከፍተኛውን የሆነ ሚና መጫወት አለበት ብዬ አስባለሁ። የአክሱም ህዝበ ሙስሊሞች ጉዳይ በመጅሊሱ በኩል እኔ እስከማውቀው እኔ እስካየሁት መረጃዎችን ለማየት እየፈለኩኝ ነበር። ሰሞኑን በተገቢው መንገድ አጀንዳ እንዲሆን በተገቢው መንገድ ምላሽ እንዲያገኝ ተገቢ የሆነ እንቅስቃሴ እየተደረገ ነው ብዬ አላስብም። አሁንም እንቅስቃሴ ይፈልጋል። አሁንም ሚሽን ይፈልጋል። አሁንም ህዝበ ሙስሊሙን ከሌላው ኢትዮጵያዊ ጋር በጋራ በማድረግ አንድ ላይ ሆነን ድምጻችን እንድናሰማ የሆነ ሞቢላይዝ የሚያደርግ አካል መኖር አለበት። የሆነ ነገር ሲፈጠር ህዝበ ሙስሊሙን ለማሰባሰብ የሚንቀሳቀሱ ሰዎች አሉ አይደለም? ስቴዲየሙ የአብዮት አደባባይ፣ መስቀል አደባባይ፣ የምንድነው አፍጥር አደባባይ ይባል እያሉ እንቅስቃሴ የሚያደርጉ ሰዎች አሉ አይደለም? የአክሱም ሙስሊሞች ጉዳይ በዚህ ደረጃ መነጋገሪያ እንዲሆንና አጀንዳ እንዲሆን እነዚህ ሰዎች ኃላፊነት አለባቸው ብዬ አስባለሁ። ሌላ አመጽና ግርግር ለመፍጠር ሳይሆን መብታቸው የተጣሰ መብታቸው የተነፈጉ ሰዎች መብታቸው እንዲከበር ህዝበ ሙስሊሙ ከሌላው ኢትዮጵያውያን ጋር በጋራ በመሆን ለነዚህ ሰዎች ድምጹን እንዲያሰማ የማስተባበር ኃላፊነት አለባቸው ብዬ አስባለሁ። ይሄ ከሙስሊሙ ከመጅሊሱ በተለይም ከመጅሊሱና በመጅሊሱ ዙሪያ ያሉ የሃይማኖቱ ተከታይ የሆኑ የእስልምና እምነት ተከታዮች ነገር ግን በሶሻል ሚዲያ ላይ የተለያዩ እንቅስቃሴዎችን ማድረግ የሚችሉ ሰዎችን ማንቀሳቀስ ማሰባሰብ የሚችሉ ሰዎች ይህን ጉዳይ በቀዳሚ አጀንዳነት ይዘው መንቀሳቀስ ይጠበቅባቸዋል ብዬ አስባለሁ። ህዝበ ሙስሊሙ በተለያየ መንገድ በሶሻል ሚዲያ በመጽሐፍ በተለያዩ ሁኔታዎች ይህንን አጀንዳ ቀዳሚ አጀንዳ አድርጎ መንቀሳቀስ መቻል አለበት። ለሌላውም ማህበረሰብ ለሌላውም እምነት ተከታይ ለክርስትናውም ለፕሮቴስታንቱም ለሁሉም በአክሱም ሙስሊሞች ላይ እየተፈጸመ ስላለው ግፍና በደል የማስረዳት ቀዳሚው ኃላፊነት የእስልምና እምነት ተከታዮች ነው። በተለይ ደግሞ የሃይማኖቱ መምህራን እና የእምነቱ ተከታይ የሆኑ ብዙ ተከታዮች ያሏቸው ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች
ይህ ኃላፊነት አለባቸው ብዬ አስባለሁ። ሌላው መላው ኢትዮጵያን ቅድም እንዳልኩት በአክሱም ሙስሊሞች ላይ የሚፈጸመው ግፍና በደል ነገ ከነገ ወዲያ በእያንዳንዳችን ላይ የሚመጣ እንደሆነ አውቀን የአክሱም ሙስሊሞች መብት እንዲከበር ሃይማኖታቸውን የማክበር ሃይማኖታቸውን የመከተል አስተምሮቱ በሚፈቅደው መሰረት ሃይማኖታቸውን ኤክስፒሪየንስ የማድረግ መብት እንዲኖራቸው፣ መስጊድ እንዲሰራላቸው፣ የመቀበሪያ ቦታ እንዲሰጣቸው በጋራ ሆነን ድምጻችንን ማሰማት ከመላው ኢትዮጵያን ይጠበቃል ብዬ አስባለሁ። ምክንያቱም እኔ ጋር አልደረሰምና እስከሚመጣ ብለን ዝም ብንል ነገ ከነገ ወዲያ የአክሱም ሙስሊሞች ዕጣ ፈንታ በሌላ እምነት ተከታዮች ላይ የማይመጣበት ምንም ምክንያት የለም። ስለዚህ በጋራ ቆመን የአክሱም ሙስሊሞች መብት እንዲከበር ድምጻችንን ማሰማት አለብን ብዬ አስባለሁ። የመጨረሻውና ዋናው ኃላፊነት ግን የመንግስት ነው። የመንግስት ኃላፊነት በትግራይ ክልል እየተፈጸመ ካለው ግፍ በአክሱም ብቻ ሳይሆን ህወሓት የሚባለው አሸባሪ ቡድን ኢትዮጵያም ሰላም እንዳትሆን፣ ህዝበ ሙስሊሙም ህዝበ ክርስቲያኑም ሰላም እንዳይሆን እየበጠበጠ ያለው ህወሓት የሚባል ቡድን ነው። ስለዚህ የፌዴራል መንግስት ከህወሓት ጋር የገባበት እሰጥ አገባ ይታወቃል። ህወሓትን ለአንድና ለመጨረሻ ጊዜ ከምድረ ገጽ ማጥፋት የአክሱም ሙስሊሞች ብቻ ሳይሆን የመላው ኢትዮጵያን ሰላም እንዲሰፍንና መብት እንዲከበር የሚያደርግ ስለሆነ የፌዴራል መንግስት ይሄን አሸባሪ ቡድን አስቸኳይና አፋጣኝ በሆነ መንገድ እርምጃ ወስዶ ከምድረ ገጽ ሊያጠፋ ይገባል። የመጨረሻው መፍትሄ እሱ ስለሆነ ማለት ነው። እስከዛ ድረስ ግን አሁን በአክሱም ከተማ ላይ እየተፈጸመ ያለው ግፍና በደል አሁንም እስራት አለ፣ አሁንም ድብደባ አለ፣ አሁንም ግፍ አለ። ህወሓት ወደ መቃብር ሊገባ ጫፍ ላይ ደርሷል። ስለዚህ የአክሱም ሙስሊሞች እስከዛሬ ድረስ ታግሳችኋል። መንግስት በህወሓት ላይ የሚወስደውን የመጨረሻ እርምጃ ወስዶ በአክሱም ሙስሊሞች ላይም በመላው ኢትዮጵያን ላይም ሰላም እስኪሰፍን ድረስ አላስፈላጊ ከሆነ መስዋዕትነት ብትቆጠቡ ጥሩ ነው ብዬ አስባለሁ። ድምፅን ማሰማት ጥሩ ነው። መብትን ለማስከበር መንቀሳቀስ ጥሩ ነው። ነገር ግን ህወሓት ተስፋ የቆረጠ ቡድን ስለሆነ ሊሞት መቃብር ውስጥ ሊገባ ትንሽ የቀረው በጣም በጣት የሚቆጠሩ ቀናቶች የቀሩት አካል ስለሆነ ይሄ ቡድን ወደ መቃብሩ ገብቶ ለሁላችንም ሰላም እስከሚሰፍን ድረስ ይሄ ተስፋ የቆረጠ ቡድን አሁን ተስፋ በቆረጠበት ሰዓት የአክሱም ሙስሊሞች ጉዳይ መፍትሄ ይሻል ተብሎ የአክሱም ሙስሊሞች አግሬሲቭ በሆነ መንገድ እንቅስቃሴ ቢጀምሩ በእርግጠኝነት የጅምላ ጭፍጨፋ እንደሚፈጽምባቸው ምንም ጥርጥር የለውም። ስለዚህ እስከዛሬ ታግሳችኋል። ድምጻችሁን በተለያየ መንገድ እያሰማችሁ ነው። አሁን ጉዳዩን ማንቀሳቀስ ያለባቸው አክሱም ያሉ ሙስሊሞች ሳይሆኑ ከአክሱም ውጪ ያሉ ኢትዮጵያን፣ በተለይ ከትግራይ ውጪ ያሉ ኢትዮጵያን፣ ህዝበ ሙስሊሙም ህዝበ ክርስቲያኑም የአክሱም ሙስሊሞችን ጉዳይ ከዛ ውጪ ያለነው ነን ልናሰማላቸው የሚገባው እንጂ እነሱ አደጋ ላይ ናቸው ያሉት። አሁን እነሱን በመገፋፋት አሁንም ግፉ በማለት ላላስፈላጊ መስዋዕትነት እንዲዳረጉ ከማድረግ መቆጠብ አለብን። ድምጻችሁን በተለያየ መንገድ ሰላማዊ በሆነ መንገድ ማሰማቱ እንዳለ ሆኖ እስከዛሬ ከታገሳችሁት ጊዜ አይበልጥምና ህወሓት ተጠናቆ ጉዳዩ ወደ መቃብር እስከሚገባ ድረስ በጣም ትንሽ ጊዜያቶች ናቸው የቀሩት። እስከዛ ድረስ በትዕግስት እንድትጠባበቁ አላስፈላጊ ከሆነ መስዋዕትነት ራሳችሁ እንድትጠብቁ አደራ ማለት እፈልጋለሁ። መላው ኢትዮጵያውያን ግን ከአክሱም ሙስሊሞች ጎን ቁመን ድምጻችንን ማሰማት አለብን። መንግስት ለአክሱም ሙስሊሞች ፍትህና ሰብአዊ መብት መረጋገጥ አስፈላጊውን የሆነ እርምጃ መውሰድ አለበት። ይህን ካደረግን በአጭር ጊዜ ውስጥ የአክሱም ሙስሊሞች ጉዳይ መፍትሄ ያገኛል ብዬ አስባለሁ። በተደጋጋሚ ሌሎች መረጃዎችንም ከዚህ በኋላ በአክሱም ሙስሊሞች ጉዳይ ላይ የምንሰራና የምንከታተል ነው የሚሆነው። አዳዲስ መረጃዎች ሲኖሩ በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ግን ይህንን ይመስላል። በዚሁ ቋጫለሁኝ። መሆን መልቲ ሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።